ትግራይ ውስጥ ካህናትን የሚያከብር ሕዝብ ነው ያለ። ትዝ ይለኛል አንድ ጊዜ የህዳር ጽዮን ሄጄ አንድ ትልቅ እናት ጆሮአቸው ላይ ራሳቸው በሙሉ ወርቅ አለው። ጆሮአቸው ላይ ጣታቸው ላይ በሙሉ ወርቅ አለው። ትልቅ እናት ናቸው እና ዋዜማው ላይ ያገኘዋቸው። አይ ማማ የሚቆርብ ሰው እኮ ወርቅ እንደዚህ አያበዛም ስላቸው ወዲያ ውልቅ አድርጉት። በአስተርጓሚ ነው እንጂ ደግሞ አማርኛ አይሰሙም። ከገጠር የመጡ ናቸው። እግዚአብሔርን የሚፈራ ሕዝብ ነበር ያለው። አዲያ ግን ዲያብሎስ የምንበላላበትን ሐሳብ እየፈጠረ አባልቶ ሊጨርሰን ነው። እግዚአብሔር ይሄንን ዲያብሎስ ሰብሮ የምንዋሃድበትን ጊዜ ያምጣልን። እርስ በርሳችን የምንተዛዘንበትን ጊዜ። ኢትዮጵያ እኮ ለብዙ የምትበቃ ሀገር ናት። ከአንድ ማህፀን ወጥተን አንድ ሀገር እያለን በቂ ሀብት እያለን በቂ ጸጋ እያለን በቂ ታሪክ እያለን ለምን ተበላልተን እናልቃለን? እንደዚህ አይነቱ ነገር ሲመጣ ዘመኑ መቃረቡ የዘመን መስፈጸሚያ ከመሆን ይሰውረን እግዚአብሔር። እግዚአብሔር በእውነቱ ከሰው በላይ የሚወደው ነገር አለ? የሞተ እኮ ለሰው ነው። የተሰቀለ ለሰው ነው። የተሰደደ ለሰው ነው። ሰውን ጠልቶ ገንዘብን መውደድ፣ ሰውን ጠልቶ ምን ሊባል ይችላል? የምታየውን ሰው ሳትወድ እግዚአብሔርን የታይተው ተወደዋለህ የሚለው መጽሐፍ